እንደተለመደው ዚያራችን የዛሬ አሪፍ ነው የሚሆነው አሪ ሙዳይ ጋር ነው የመጣው በጎ አድራጎት ጋር ስንመጣ ሁሉ ጊዜ ሁለታችንም አንድ አይነት ስሜት ነው ያለን በቃ ይሆነ አለ አይደለ መከበር መስገን ያለባቸው ሰዎች ናቸው እነዚህ ሰው ስራው ከባድ ነው በተለይ ሙዳይ እኔ በጣም ነው የምትገርመኝ በቃ አንተ እንደውም በቅርብ እኮ ትመጣለህ እዚህ እመጣለሁ አያታለሁኝና በጣም ነው የሚጨንቀኝ ማለት ሳስባት ሁሉ ይጨንቀኛል እንዴት ቻለችው እንዴት ሆነ አይሆን ምናምን የምልባቸው ማለት ነው ብዙ ልጆች ነው የምታሳድገው የአእምሮ ችግር ያለባቸው ሰዎች አሉ አረጋውያንም አሉ ነገርና ደግሞ ነገሯ ይለያል እሷ ራሷን እቺ የምትሰራው ራሷ ሰርታ ነው ልጆቹን የምታሳድገው በጣም የሚገርመው እስቲ 25 አመት እንግዲህ ከ750 በላይ ህፃናቶችን ረድታለች እንግዲህ ከ500 በላይ እናቶችን ትረዳለች ሄይ ልጆች እንዴት ሙዳይ ሰላም ነሽ እንዴት ናችሁ ሰላም ናችሁ ታዲያስ እንዴት ነሽ ሙዳይ ሰላም ነሽ ታዲያስ ጎበዝ ልጆች ቴክ 5 ቲቪ ላይ የምሰራው ታዲያስ አምሮባችኋል በእውነት አለፈው በጣም እንዴት ነህ ትምህርት እንዴት ነው ስንተኛ ክፍል ሆንካሉ 3 ጎበዝ እባካችሁ ግቡ እንመጣለን በኋላ እሺ በዛች ጋር ዙሩና ይለዝሳችሁ ሰዓት ሰጣላችሁ ጨረሰ መሳላንች ሽሮ ብቻ ነው ፈልገው አንዳንዶች ሽሮ ብቻ ነው በሉም አሉ አንተ ደግሞ ሽሮ አትፈልግም አዎ አይፈልግም ሰላም እንዴት ነህ ሰላም አሉ ሰላም ናችሁ እንዴት ናችሁ አለ እንዴት ናችሁ ነው እሺ እንዴት ነው ማዘር ደህና ነህ እግዚአብሔር ይመስገን ሰላም ነን እሺ በዚህ ሁኔታ ነው እንግዲህ ምሳ ስናበላ ደስ ይላል እስኪ ደግሞ አሁን ዞር ለምን እንደው እሺ እንዴት ነው አጨላለፊ ባለሙያ ነኝ አይደል እንዴት ነው ምሳ አሪፍ ነው አንድ ያጣላል ድገሚዋ ምንድነው የምታክለው ደግሞ ትጎርሻል ኪኒን የምታክለው እሺ እሺ ሙዳይ ያው እንግዲህ እንዳይሻቸው ምሳ ስናበላ እቺ እንግዲህ አንዷ ልጄ ናት ምናልባት ጎበዝ ተማሪያችን ነኝ ማነው ስሟ ስምሽ ንገሪያችሁ ማነው ስምሽ ኤልሳ ደህና ነሽ ወገበታች ላይ ስለሆነ በዳይፐር ነው የምትጠቀመው እንደው እንደምሳሌ ላስናርገው ይሄና ራሱን የቻለ ሙግስት ያስፈልጋታል አላት ስንተኛ ክፍል ሆንሽ ኤልሲ ሁለተኛ ፈተና እንዴት ነበር አንደኛ ሴሚስተር ምንድነው አንደኛ የምትወጁት ትምህርት ምንድነው አንደኛ የምትወጁት ወይስ እንግሊዝ አማርኛ ይመስላታል መልካም ምሳ ይሆንላችሁ ሰላም እንዴት ናችሁ ሰላም ናችሁ የሱዬ እንዴት ነህ ደህና ነህ አደገ በጣም አድጓል ስንት ጊዜ ሆነ ማለት ነው ከመጣሁኝ አራት አመት ሰካው ስንት አመት ሆነ አሁን 16 አመት ከሁለት አመት ጀምሮ ነው የገነት ሁለት አመት ጀምሮ ነው የመጣው
አይኑ አያይም። ያው እንደዚህ መቀመጥ ነው የሚችለው፣ ግን ጆሮ ይሰማል። እሱ ደህና ነህ? ድምጽ እያዳመጠ የማን ድምጽ ነው ያለው? ሁለቱ ደግሞ ያው ታማቾች ናቸው። ይለያል። ታማቾች ናቸው። እነሱ እንኳን ምንም አይንቀሳቀሱ፣ ያው እንደምታዩቸው ናቸው። አይናቸው ቢያይም ያው እንትን አይሉ አያረግም እና የግዴታ ነርስ አንዳንድ ያስፈልጋቸዋል። ያው ምግብ ስትመገብ ራሱ እንደዚህ ነው የምትመገበው። አሁን የተመገበች ነው ያለች። መጨረሻቸው ሕክምና ጥቁር አንበሳ ይከታተላሉ። ያው በቃ ዝም ብሎ ቼክ አፕ ነው እንጂ ምንም የተለየ ነገር አይሰጣቸውም። ምናልባት ይሄ ራሱ እንደ ማሳያ ነው። ወደ 25 የሚሆኑ አካል ጉዳተኞች አሉ። በዚህ ጋር ደግሞ ለትምህርት ቤታችን ልውሰዳቸው። እሺ በዚህ መውጫ አለ። በዚህ መውጫ አለ ወደ ትምህርት ቤታችን። እንግዲህ ይሄ የምታዩት የአጸደ ህጻናት ግቢያችን ነው። ሙሉ ህጋዊ ሆነን ህጻናቶች ይማሩበት ነው። እዚህ ማን የሚከፍል ተማሪ የለም፣ ነፃ ነው። ሁሉም ነፃ ነው፣ ምን የሚከፍል የለም። ልጆቹ የምናገኛቸው ደግሞ ከተለያዩ ወረዳዎች ይሄን ያክል ቁጥር ያለው ልጆች ስጡን መደገፍ ያለበት ብለን ከወረዳ እንጠይቃለን። ወረዳው መልመሎ ይልክልናል። ምንም የሚረዳቸው የሌሉት ያው ምንም የሌላቸውን እነዚህ መጥተው ትምህርት ያገኛሉ። ምግብ፣ አልባሳት የሚያስፈልገው ለአንድ ልጅ መሰረታዊ ነገሮች በሙሉ አሟልተን እናስቀጥላለን ማለት ነው። ይሄ ለዛ አላማ ብለን ያዘጋጀው። አሁን በዚህ ትምህርት ቤት ስንት አለሽ? እዚህ ወደ 89 አካባቢ ተማሪዎች አሉ። ጥሩ ነው። ግቢ ውስጥ ሌላው ስራ ነው ይሄንን የሚደግፈው ማለት ነው። እስኪ ደግሞ ቤቴን ቶራ እንበልና። እሺ እንደምን አላችሁ? እግዚአብሔር ይመስገን። እሺ በጣም የሚገርም ነው። መኖሪያ ቤትሽን ነው እንዴ ለልጆችሽ ማሳደጊያ ያደረግሽው? አይ መኖሪያ ቤቴ እንኳን አይደለም፣ ተከራይ ነኝ፣ ግን አብረን ነው የምንኖረው። በኪራይ አይደለም ግን ምን ይደረግ 25 አመት ሆነ። በኪራይ 25 አመት እዚህ ግቢ። ለዚህ ሁሉ ቆይ ስንት ትከፍያለሽ? 270 ሺህ በወር። እና አሁን ቆይ እንዴት ነው በዚሁ ነው የምትቀጥዩ ማለት ነው? በዚህ አጋጣሚ ወይዘሮ ክብርት አዳነች አቤቤን በጣም አመስገን ፈልጋለሁ። የዛሬ 3 አመት ቦታ ተሰጥቶን ነበር፣ ግን በፍርድ ቤት ክርክር ሆኖ ረጅም ጊዜ ቆይቶብን ነበረ። አሸነፈን። ልክ አሸንፈን ደስ ሲለን እንደገና ደግሞ አከራያችን ያው በክራይ ቤት ነው ያለነው እንዳልኩሽ። ስለዚህ ወይ ሙሉ ግቢውን ተከራዩት ወይም ደግሞ መልቀቅ አለባችሁ ስንባል እንግዲህ ለመልቀቅ ወስነናል። በጣም ነው የማመሰግነው። እንግዲህ ኢትዮጵያ ሕዝብን ደግሞ እንደሚረዳኝ በጣም ተስፋ አለኝ። ቆርቆሮም ቢሆን ሰርተን በአስቸኳይ መግባት አለብን ብለን ወስነናል። በነገራችን ላይ ይሄን ያህል ዘመን ስትከራይ አከራዩም ጥሩ ሰው ነው። እውነት ለመናገር ከዚህ በፊት ከአከራዩም ጋር ተገናኝተን እናውቃለን። ያግዝ የነበረ ሰው ነው፣ በራሱም ያግዝ የነበረ ሰው ነው እና ተስፋ አለኝ እንግዲህ ያ ቤቱ እስኪሰራ ድረስም መቼም ጊዜ እንደሚሰጥሽ እርግጠኛ ነኝ። ሲጀመር አሁን ልጅ ሆነሽ መምህር ወይ ደግሞ ገበሬ መምህር ወይ ገበሬ ነው መሆን የምትፈልጊ የነበረውና እንዴት ነው ከዛ ወደዚህ ሽፍት አድርገሽ እንዴት ተሳካልሽ? ልክ ነው። ልጅ ሆኜ ወይ መምህር ወይ ገበሬ ነው መሆን ብለው ለምንድን ነው ያልኩት? ሃይ ስኩል እየተማርኩኝ አንድ ትምህርት ቤት ላይ በጎ ፈቃደኛ ነበርኩ፣ በዛ በገርጂ ሰፈሬ ላይ ማለት ነውና አየሁት ትምህርት ቤት ላይ ዛ ሰርቪስ ሰጥ በ15 አመት የነበር ሰርቪስ የሚሰጥ የነበረው። ስለዚህ በቃ እኔ ትምህርት ቤት ሲጨርስ የራሴ ትምህርት ቤት ከፍቼ በራሴ መንገድ ማለት ነው አስተምራለሁ ብዬ ወሰንኩኝ። እንዳልኩት እድለኛ ነኝ። በ18 አመት እዚህ ግቢ መጥቼ ትምህርት ቤት ከፈትኩ ማለት ነው። በ18 አመት እና ዩኒቨርሲቲ የተማርኩት እዚህ ግቢ እየሰራሁ ነው። ከዛ ደግሞ ገበሬ ደግሞ ለሚባለው ከድሮም ልጅነቴን ጀምሮ አትክልት በጣም ወዳለሁ። የጓሮም አትክልት የቤትም አበባ ደስ ይለኛል በጣምና ራሴ እየተከልኩ ነበረ። ግን እድለኛ ሆኜ በሰፊው የጓሮ አትክልት አመርታለሁ። ለራሳችን ተርፎ ገበያ ሁሉ አቀርባለሁ። ከብቶች አሉኝ፣ ዶሮዎች አረባለሁ እና ያኔ የጀመርኩት በቃ ገበሬ መሆንኩኝ። እድለኛ ሰው ነኝ፣ መምህርም ነኝ። በጣም መታደል። ሁለቱንም አሳድቻለሁ። ያው ይሄን ሁሉ ልጅ ከማሳደግ ጋር አብሮ ሆኖ በጣም ይገርም። ብቸኛ ልጅ ነሽ አይደል? ለእናቴ አንድ ልጅ ነኝ አይደል? ከእናቴ እሱ የፈጠረብሽ ነገር አለ? ብቸኛ ልጅ መሆንሽ ወደዚህ ህይወት አቅጣጫ እንድትገቢ የፈጠረብሽ ተጽዕኖ አለ? ልክ ነው። እናቴ ነች የፈጠረብኝ ብዬ ማስበው። እንዳልኩ ልጅ ሆኜ እናቴ አንዳንድ ስራዎች ስራ ያለው መልካም ነገር ስታደርግ፣ ትምህርት ቤት ያልሄደ ልጅ ህንጻ ስትከፍል አውቃለሁ፣ ደብተር ስትገዛ አውቃለሁ፣ ልብሴን ለልጆች ስትሰጥ አውቃለሁ። እና
ያ ነገር ትልቅ ተጽዕኖ አድርጋለች ብዬ ነው እናቴ የማስበው። ከእናት ጋር ባድግም ያው በጣም ከህብረተሰቡ ጋር በጣም የሚግባባ ቤት ነው የምንግባባ ነን እና ጠባብ ነች ቤታችን። በዛች ጠባብ ቤት ላይ የአካባቢ ሰው በሙሉ እኛ ቤት ነበር የሚመሸው እስከ ሌሊቱ 7 ሰዓት 8 ሰዓት በቃ ተኝተን ሁሉ ውጡ ተብሎ አይወጡም ነበር። በጣም ፍቅር የነበረበት ይሄ ከህብረተሰቡ ጋር የነበረው እናቴ ብዙ ነገር አስተምራኛለች ብዬ ነው የማስበው። ልጆችሽ አድገው ትልልቅ ሆነው ስታያቸው መቼም እርካታው ልዩ ነው። የግል የራስሽ ደግሞ ወልደሻል። ስንት ልጅ አደረሽ? እንደው አይነገርም፣ ምክንያቱም ሁሉም ልጆቼ ናቸው። ግን እንደ መውለድ እግዚአብሔር ይመስገን 5 ልጆች ወልጃለሁ። ሲያድጉ አሁን እዚሁ ነው ያደጉት? አሁን ከምትረጃቸው ልጆች ካሳደግሻቸው ልጆች ጋር ማለት ነው። ስለዚህ ስንት መቶ ወንድምና እህት አላቸው ማለት ነው? ወደ 700 በላይ እህትና ወንድም አላቸው አይደለ? በጣም እድለኛ አብረው አድገዋል ማለት ነው። አብረው ነው በቃ ሁሉም ኑሯቸው። አዳሪ ትምህርት ቤት እንዳደጉ ቁጠሪ። እኔ በበኩሌ ሁሉም ልጆቼ ናቸው ነው የምለው። ለነዛ የሚያደርጉትን ለኔ እኩል ነው ማድረግ ያለብኝ ብዬ ነው የማስበውና ምናልባት የኔ ልጆች ከሌላው ጋር ትንሽ ለየት ታረገውን ብዬ የምለው ምንድነው እዚህ ግቢ ተወለዱ፣ እዚህ ግቢ አደጉ፣ እዚህ ግቢ ተማሩ። ሌሎቹ ግን እነዚህ ማሳደጋቸው ልጆች ግን ምናልባት ከተለያየ ቦታ የመጡ ናቸው፣ በተለያየ አጋጣሚ ተጽዕኖ ተፈጥሮባቸው የመጡ ናቸው። የኔ ግን እኔ ነኝ ያመጣኋቸው እዚህ ምድር ላይ። ስለዚህ እዚህ ላይ ትንሽ ተጽዕኖ ፈጥሬያለሁ። እሱንም በብዙ መከራና ግፊት ምክንያት ነው አሁን የተረዳሁት እንጂ እኔ ሁሉም አንድ አይነት ነው ብዬ ነበር ማስበው። ግን እንደዛም ሆኖ እግዚአብሔር ይመስገን እህት ወንድም ናቸው፣ እርስ በርሳቸው ይዋደዳሉ፣ አብረው ይበላሉ፣ ይጠጣሉና በጣም በጥሩ ሁኔታ ላይ ነው ያሉት። ያግዙሻል? አዎ በጣም ያግዙኛል። ምን ያግዙሻል? ለምሳሌ በሁሉም ነገር ነው የሚያግዙት። ከምግብ ከመስራት ጀምሮ ሌሎች የሚሰሩት ልብሳቸውን የማጠብ ይሄ ራሱ አንድ ማገዝ ነው። ራስን ለመቻል መጣር ራሱ እንደ ማገዝ ነው የምቆጥረውና ትልቋ ምናልባት ወደ ስራው ላይ አንዳንድ ላይ የገባችልኝ አሁን ያለችው የዩኒቨርሲቲ ተማሪ ሆናለች። ግን እንደዛም ሆና በተለያዩ ነገሮች እያገዘችኝ ነው። ግን የራሴ ያሳደግኳቸው ልጆችም አሁን በብዙ ቦታ ላይ ገብተውልኝ እኔ ያንቺ ጥንካሬ በጣም የሚገርመኝ ሙዳይ ጥንካሬ እንግዲህ አስቢው፣ ትዳርሽን አለ እንደገና እዚህ ጋር ሌሎች ልጆች በጣም በርካታ ልጆች አሉ ምትረጃቸው፣ የራስሽ ህይወትም አለ። ገና በልጅነትሽ ነው የጀመርሽውና እንዴት እንዳሳካሽው እግዚአብሔር ተጨምሮበት ይሆናል እንጂ እውነት ነው እግዚአብሔር ተጨምሮበት ነው እንጂ በአንድ ሰው አይሆንም። አንድ ሰው አይሆንም። ምናልባት ልጆች እንደማሳደግ ልጆች ማሳደግ ቀላል ሊሆን ይችላል። ግን ትንሽ ደግሞ አካል ጉዳተኛ የሆኑ ልጆች፣ አልጋ ቁራኛ የሆኑ ልጆች ደግሞ አሉኝና ትንሽ የተፈተንሽበት ብለሽ ብትጠይቂኝ እሱ ላይ ነው ተፈተንኩት። ምክንያቱም ሞግዚት በጣም ከባድ ነው። ብትከፊያቸውም እንደራሳቸው አድርጎ ካልያዟቸው እጅግ በጣም ይከብዳል እና ትንሽ የተፈተንኩበት ቅድም እንዳሳየሁሽ ማለት ነው። እነዛ ልጆች ፈተና አለው። ሰዓቱ ካላበላቸው ራበኝ ብሎ አያለቅሱም፣ ልብሴን ቀይሩልኝ ብሎ አያለቅሱም። እነዚህ ልጆች አይገባቸውም እና ትንሽ የዳርሽው አለ እንዴ? አለ አያትም ደርሻለሁ፣ አያትም ደርሻለሁ። በጣም ደስ የሚል እግዚአብሔር ይመስገን። ልጆች ስታሳድጊ እነዚህ ልጆች አሉ፣ የራስሽ ልጆች አሉ። ከነሱ ጊዜ ላይ ተወሰደብን አይነት ስሜት አላቸው? ኑሯቸው ያውቃል ልጆችሽ? ሁሉም እኩል ነው። አለች ከተባለ ግቢ ውስጥ የወለድኳቸውም ይሁኑ ማናቸውም በቃ ሙዳይ ግቢ ውስጥ አለች ከተባለ እማ ነው ስሜ። እማ ግቢ ውስጥ ካለች ከተባለ በቃ ባለሁበት ዞሮ የሚፈልጉትን ጉዳይ ለማውራት በቃ ይፈልጉኛል እንጂ ለራሴ ልጆች ብዬ የተለየ ሰዓት ሰጥቼም አላውቅም። ተምረው ጨርሰው ስራ ይዘው ልክ ልጆቼ ናቸው ብዬሻለሁ እና ለመውጣት በጣም ነው የሚፈሩት። ይሄን ያለውን ድባብ መተው አይፈልጉም እና በጣም የተቸገሩት ነገር እሱ ነው። የእርስ በርስ ስለሚዋደዱ አሁን ዩኒቨርሲቲ ተመርቀው ከ300 በላይ ልጆች አስመርቄያለሁ፣ ራሳቸውን አስችያለሁ በዚህ አመታት ውስጥና አንዳንዶቹ ለመውጣት በጣም ትግል ላይ ናቸው። ወይ ደግሞ ቢወጡ ለስሙ ቤት ተከራይተው ስራ ቢኖራቸው እዚህ ነው የሚያመሹት፣ ወይ ደግሞ እዚህ መጥተው ነው አድረው ወደ ስራ የሚሄዱት። በ15 ዓመቴ በጎ ፈቃደኛነት ጀመርኩኝ አልሽ። እሱ የፈጠረብሽ ነገር አለ ወደ አሁን ይሄንን ህይወት አቅጣጫ ለመምረጥ? ልክ በተለይ መምህር ለመሆን በጣም ተጽዕኖ አድርጎብኛል። ምክንያቱም እዛ የግል ትምህርት ቤት ነበርና እዛ ላይ ሳግዛቸው በጎ ፈቃደኛ ሆኜ ስሰራ አይቻለሁ፣ ብዙ ነገር አየሁና ለዚህም ነው በራሴ መንገድ ተማሪዎችን ለመቅረጽ ስለፈለኩኝ ትምህርት ቤት መክፈት አለብኝ ብዬ የተነሳሁት። ልክ ስጨርስም እንዳልኩት የከፈትኩትም 3 አመት ሰርቻለሁ እዛ በጎ ፈቃደኛ ሆንኩበት ትምህርት ቤት ላይ እና ብዙ ነገር ተምሬበታለሁ እና መምህርም እንደሆነ የገፋፋኝም እሱ ነው። ወደዚህ እየመጣን ስንከራከር አሁን እዛ ስናወራ የነበረው ሀብት እኔ ምን አልኩኝ? ሰው ራሱ ሀብት ነው አልኩኝ። ከዛ ሀሳብ ያለው ሰውም ወደ ሀብት ይቀርባል አልኩ። ሚኪዬ ታለንቱ ብቻ ሀሳቡ ሳይሆን ወደ ተግባር መቀየር። አንቺ ጋር ስንመጣ ሀብት ምንድነው? መጀመሪያ ሀብት ማለት ያው እኔ የሰውም ሀብት ነው፣ ትክክል ነው። ሌላው ደግሞ ሀሳብ ነው ሀብት።
እኔ ምንም ብር ሳልኖር ነው እዚህ ደረጃ የደረስኩት። ያለ ምንም ብር ደሃ ልጅ ነኝ ያደግኩት ከእናቴ ጋር ነው ብያለሁና ሀሳቡ ግን አሉ ደግሞ ያሰብኩትን ሀሳብ ወደ ተግባር ስቀይረው ማገኝበትን ገንዘብ አስባለሁ። ገንዘቡ የመጨረሻ ላይ ነው ሁሌ ማስበው። ገንዘብ በኋላ ይመጣል፣ መጀመሪያ ማሰብ ነው ማስበው። እግዚአብሔር ይመስገን እንግዲህ እንዳየሽው በሰውም ሀብታም ነኝ፣ እግዚአብሔር ይመስገን በገንዘብም ሀብታም ነኝ። ምክንያቱም ብዙ ሀሳቦች አሉኝ። ብዙ ሀሳቦች ደግሞ መሬት ላይ ወርደው ለምሳሌ ሙዳይ 25 ዓመታት ሲኖር ምንም አይነት የውጭ ፈንድ የለውም። አብዛኛው ራሳችን ሰርተን ነው የምናገኘው። ሰርተን ስንል እስከ ኤክስፖርት እናደርጋለን። ባልትና እንጀራ፣ ወተት አስተዋጽኦ ያልኩሽ ግብርናው ላይ ያሉ ትልቅ ገቢዎቻችን ናቸው ለኛና ይሄ ራሱ አንድ ሀብት ነው። ስለዚህ የኔ አስተሳሰብ ይሄ ነው። ግን ቸር መሆንና ሀብት አብሮ ይሄዳል እንዴ? ብዙ ሰው ጥያቄው ነው። አንድ ሰው እንደው ምን አለኝ 9 ደሃ ዘመድ ካለ 10ኛው ደሃ አንተ ትሆናለህ ይባላል። ግን ስትሰጪ ንጹህ ሆነሽ የሚከሰጣሽው ብራክ ያለው መልሶ ይሰጥሻል። ምንድነው ቀኝ ሲሰጥ ግራይ ነው የሚባል ነገር አለና እውነት ነው። የምትሰጠውን ግን አይነት መወሰን አለበት። አሁን ለምሳሌ ለኔ ቢጤ አልሰጥም። አሁን እንዳለው ለኔ ቢጤ አልሰጥም። ሳንቲም አልሰጥም። ምንድነው ማደርገው? ተረጃቸዋለሽ ምረዳው። አሁን ለምሳሌ መኪና እየነዳው ከሆነ ያው ይለምኑናል አይደል? ሲለምኑ ብስኩት ይዤ ከሄድኩኝ ብስኩቱን ከፍቼ ነው የምሰጣቸው። እውነተኛ የተራበ ሰው ከሆነ ብስኩቱን እንዲበላ አደርጋለሁ። በጣም ትልቅ ደግሞ አዛውንት ከሆኑ ደግሞ ምግብ ሳንቲም ካለኝ ምግብ ገዝቼላቸው እንዲበሉ አደርጋለሁ። ደግሞ መስራት የሚችሉ ከሆነ ደግሞ የስራ እድል እንዲፈጠርላቸው ነው ማደርገው አቅሜ በፈቀደው። 25 ዓመት ስትቆይ በጣም ብዙ ችግሮችም ያጋጥሙሻል፣ የደስታ ጊዜዎችም አሉ። ምንድነው ማትረሹ ፈታኝ ነገር አጋጠመኝ የምትዩ? የመጀመሪያው ያው የገንዘብ ጥያቄ ነው። ትልቁ ፈተና ገንዘብ ነው። ገንዘብ አግኝተ ሙዳይ ስታወቅ በብድር አትፈራ። በየቦታው ብድር በብድር ነኝ። ግን ሁሌም ስበደር እንዴት እንደምከፍለው አስቤ ነው የምበደረውና አንዴ ግን ምን አጋጠመኝ ተበድሬ ነበርና እንግዲህ እግዚአብሔር ይመስገን በዚሁ አጋጣሚ ቤታቸውን የሚሰጡኝ ሰዎች በጣም አመሰግናቸዋለሁ። አምኖኝ ነው ካርታቸውን የሚሰጡኝ። የነሱን ቤት አስይዤ ነው የምበደረውና ያ ከባድ ነገር ነው። ቤታቸውን ላሸጣቸው ሁሉ ይችላሉ ካልከፈልኩኝ ማለት ነው። ግን እምነት ኖሯቸው ትልቁ እግዚአብሔር የሰጠኝ ጸጋ ምንድነው የትም ቦታ ሄጄ ዱቤ ይሰጠኛል። ይወቁኝም አይወቁኝም እና ካርታቸውን ይዤ እንደዚሁ አንድ ተበደርኩኝና ከዛ በአጋጣሚ ያሰብኩት ቢዝነስ አልሄደልኝም። እንትን አለብኝ አልተሳካልኝም። ከዛ የቤቶች ሰዎችን ቤት ላሸጠው ሆነ። ከዛ በቃ ላሸጠው ነው ብዬ በጣም ጨንቆኝ ያለ ከዛ መኪና ነበረችን ቢያንስ የሆነ ከፍዬ አስተላልፈዋለሁ አልኩኝና መኪናዬን ሸጥኩኝ። ራሴ መንዳት ነው የነበረች ራሴ መኪና ሸጬ የእግዚአብሔር ነገር በሳምንቱ መንግስት መኪና ሰጠኝ። ይሄ ተአምር ነውና ሁሌ የሚገርመኝና የምናገረው ነው። ቡና እንጠጣና እሺ ደስ ይላል። ደግሞ ቡና እንጠጣና ደግሞ ስለሱ እየሸተተን ነበር። እኔ እኮ መቅዳት ይችላል የሴት እንግዳ የለውም ይባላል። ግን እስኪ እንደው ቤት የመታችሁ ጥቁር እንግዳ ነው የሚባለው አይደል? አይ ከዚህ በኋላማ ቤተሰብ ለመሆን አባል ልክ እንቆጠርና ሙዳይ ስትመጪ አሁን አንዱ እንትን ታውቂያለሽ ከመጣሽ በቃ አጣጣፊ ድግስ መደገሱን ዶሮ ማርባቱን ስራ እየሰራሽ ገቢሽን ልጆችን ታሳድጊበታለሽ። ይሄ በጣም የሚደገፍ ነገር ነው። አሁንም አለ እሱ ስራው ሰራለሽ። እንዴት ጀመርሽው? አዎ በጣም ይገርመኛል። እኔ የጀመርኩት ያው እንዳልኩሽ የዛሬ 25 ዓመት ትምህርት ቤት ከፈትኩኝ ይሻለው ክፍያ ትምህርት ቤት ነበር፣ ቢዝነስ ነበር። አልቀጠለም ቢዝነሱ። ለምን አልቀጠለም? ብዙ የጎዳና ልጆች አስገባው ነፃ። ከዛ ከፋይ ወላጆች እንዴት ከኔ ልጆች ጋር አብረን እንማራለን የሚል ጥያቄ ያቀረቡና ወጡብኝ። ከዛ ቤት ክራይ ነበረብኝ፣ በዛ ሰዓት የመምህራን ደሞዝ ነበረብኝ። ምን ላድርግ? መስራት አለብኝ ብያልኩኝ። ከዛ ውጭ መስራት ጀመርኩ። ውጭ የተለያዩ ስራዎች ሰራለሁ። እንዳልኩሽ ለኔ ስራ ክቡር ነው። እንደውም ግቢ ውስጥ ላሉት ሁሉ እንደምነግራቸው ስራ እንደ ስግደት ይቆጠራል ነው የምላቸው። ማንኛውም ስራ፣ ልመና ግን ኃጢአት ነው የምላቸው ሁል ጊዜ። እና እንዳልኩሽ እዛ መስራት ጀመርኩኝ። ያልሰራው ስራ የለም። አሁንም ጎበዝ ነጋዴ ነኝ። ኢንተርፕረነር በሚለው ሁሉ ብዙ ሽልማት ያገኘ ሰው ነኝ። ብዙ በስሬ ብዙ ሴቶች አሉ እና ያን የተለያዩ ስራዎች ሰራለሁ። እንዳልኩሽ ከእንጀራው ጀመረሽ ድግስ ምንም ማልሰራው ነገር የለም። ሸክላ ብትይኝ ያው በቅድም እንዳየሽው ያለው ሸክላ ብዙ ስራዎች ሰራለሁ እና ያን የጀመርኩት ነው ስራ። በውጭ ሰራለሁኝ።
መጀመሪያ እንደውም ስራ የጀመርኩት ምንድነው የትምህርት ቤት ኮንትራክት ያስኩት ሻይ ቤቱን ያስኩና ለመምህራን ለተማሪ ምግብ እያቀረብኩኝ ብሩን ወደዚህ እያመጣሁ በሱ ነው የጀመርኩት እና አሁንም ድረስ እሰራለሁ። አሁንም ድረስ ይሰራል። ስለዚህ ገቢውም አለ ማለት ነው። ገቢውም አለ። ግን ያሁን ስራ ማስተዳደርና ራሱ ከባድ ነው አይደለም እንዴ? በጣም ከባድ። ምክንያቱም አንድ እንኳን ቢዝነስ ይዞ መቀጠል እኮ በጣም ከባድ ነው፣ ለብዙ ሰው ከባድ ነው። አንቺ እነዚህን በሙሉ ቢዝነሶችን ታካሂጃለሽ። ከዛ ደግሞ የዚህ አሁን ሙዳይ በጎ አድራጎት እነዚህ ሁሉ ልጆች ደግሞ አሉ። ሁለቱን እንዴት ነው ባላንሱን እንዴት ነው የምትፈጥሪው? አብዛኛውን ለየቦታው ላይ የሚሰሩ ሰዎች አሉ፣ የበላይ ኃላፊዎች ይኖራሉ። ግን ከዛ ተጨማሪ ግን ትልቁ ምንድነው እንዳልኳችሁ እኔ ቤት የምትገባ ሴት ሰራተኛ ነው መሆን ያለባት፣ መስራት አለባት። ትናንት ጎዳና ተዳዳሪ ከነበረች ትናንትኛ ሴተኛ አዳሪ ህይወት ውስጥ ከነበረች ማዕከሉ ላይ ስትገባ የምትፈልገው ስራ እናስመርጣታለን። ከዛ ስልጠናውን እንሰጣታለን። እዛ አብረን እየሰራን እናሰለጥናትና አንድ ቦታ ላይ ትገባለች። ከዛ በኋላ እሷም ሰራተኛ ለሷም ለበጎ አድራጎት የስራ እድል እየፈጠርንለት ነው ያለን። ተመጋጋቢ ያደረግ ነው አንድ ያለኝ አሁን ፍሬሽ ኤንድ የሚባለው ቢዝነስ ከሙዳይ በጎ አድራጎት ብዙ ሰው ይወስዳል። የስራ እድል የጡረታቸውን ሁሉን አስከብሮ በቃ ቋሚ ሰራተኛ እንዲሆኑ ይደረጋል። ከፈለጉ ተገደው ሳይሆን በፍላጎት ነው የምናደርገውና ተመጋጋቢ ስለሚሆን ብዙ ጊዜ አልተቸገርኩም። ምንም አይመስለኝም። እንደውም ገና ብዙ ለመስራት ገና አስባለሁ፣ ሌላ ብዙ ለመክፈት እንደዛ ነው ማስበው። የሚገርመኝ አሁን ትምህርት ቤትሽን ስትጀምሪ መዋለ ህጻናት ትምህርት ቤት የሚማሩት ወይም ወላጆች ልጆቻችን ከጎዳና ልጆች ጋር እንዴት ይማራሉ? ስለዚህ ከሁለቱ ምረጪ ሲሉሽ አንቺ እነዚህን ምስኪን ህጻናቶች እነሱን መረጥሽ። የዛን ጊዜ ትልቅ ልብ ይጠይቃል። አልፈራሽም? በዛ ሰዓት አልፈራሁም። እንደውም በጣም ነበር የሚያመው። ለምንድን ነው ያማል ስትይ መምህራኖቹ ምሳቃቸውን ይዘው እንግዲህ ለአንድ ሰው የሚበላው ምሳቃ ይዘው ነው የሚመጡት። ቁርስ ሰዓት ላይ ምሳ ሰዓት ላይ ስትይ እነዚህ የማይከፍሉት ልጆች ውጮት ነው የሚጫወቱት። ግን አንድ አይነት እድሜ ነው ያሉት ልጆቹና በጣም ያምሻል። እንደውም ላለው ለመምህር ለቋሚው ትልቅ ሰው በጣም ነበር የሚከብደውና እንደውም ወላጆች ሲናገሩኝ እነሱ ሌላ ርቀው ነው የሄዱት። ሳይኮሎጂ ልጅ ይጎዳል፣ ተባይ ይመጣብኛል፣ ብዙ ነገር ነው ያሉት። ዩኒፎርም አልብሰናቸዋል እንዲህ ብዬ በጣም ተከራክሬያቸው ነበር። እንደዛ ካላችሁ በቃ ዳውን ነው መርጠው ነው ያልኩት። እና አንድ እናት በዛን ጊዜ 15 ሳንቲም ነበር ዳቦ በዛን ወቅትና አንድ እናት ለምና ሳንቲም ካገኘች 15 ሳንቲም አንድ ዳቦ ገዝታ ምሳሳ ላይ በርታን ኮኮና ደረቅ ዳቦ ትሰጠዋለች የነበረው እንደ ምናባ ደግሞ የተሻለ ሳንቲም ካገኘች ይሄ ጮርናቄ የሚባለው ብስኩቱን 50 ሳንቲም ነበር በዛን ጊዜ 50 ሳንቲም እሱን ገዝታ ሰጣለች። እና በጣም ነው የሚያምሽ። ሌላው ግን ቆንጆ መኮሮኒ ምንም ከፍቶ ሲበላ በጣም ልብ ያመ ነበር። እንደው በዚህ አጋጣሚ እናቴ ነች በጣም አስተዋጽኦ ያደረገችልኝ። ከገርጂ ድረስ ለ40 ለ50 ልጅ የሚሆን ስንቅ ቋጥሬ ይመጣ ነበር። ለነሱ ልጆቹ ምሳ መብላት አለባቸው የሚለውና ልብ ይጠይቃል። ግን እኔ ቢዝነሱን አላሰብኩት በዛ ሰዓት። በቃ ልጆቹ ላይ ነበር ፎከሴ። በኋላ ላይ ነው ወደ ስራ ዓለም የገባሁት። እንዳልኩሽ ለካ ትዝ ሲለኝ መምህራን ደሞዝ መክፈል አለብኝ፣ ቤት ክራይ መቀጠል አለብኝ ያን አመት ለመጨረስ በሱ ነው ያደረኩት። አሁን ስታይስ ልጆች አድገዋል። ቅድም እንደነገርሽን ድረሻል፣ እንደውም አያት ሁሉ ሆነሻል፣ ዩኒቨርሲቲ የገቡም አሉ እና እንዴት ነው ስሜቱ? ትረሻዋለሽ ችግሩን ምጡን እርሺው ልጁን አንሺው የኔ ጋር ያለው እሱ ነውና ብዙ ፈተና ባሳለፈባቸው ግን በቃ እነሱን ስታይ በቃ ደስታ ይሰማሻል። ገዛ ልጆቻችን እንኳን የተለያየ ባህሪ ነው ያላቸው። እነሱን ባህሪያቸውን አርቆ አስተካክሎ ለማሳደጉ በጣም ከባድ ነው አይደለም? ይሄን ሁሉ ልጅ ማሳደግና ግን አንድ እንትን አለሽ አንቺ አሁን በቃ አልችልም የሚባል ነገር አታቂም። አላቅም እውነት ነው አይደል? በቃ አረጋዋለሁ ካልሽ ታደርጊያለሽ። እኔ እንደውም ምን አስብ ነበር መሰለሽ በፊት ሳስብሽ ሁሉ ይጨንቀኝ ነበረ። ልክ ሙዳይን ሳስብ የሆነ ነገር ሲፈጠር በቃ ይጨንቀኛል። እንዴት ሆነ አይሆን ምናምን የሚያስብለኝ ማአት ብዙ ጉዳዮች ነበሩ። እኔ እዚህ የሆነ ቤት ኪራውን በተመለከተ የሆነ ኮሮና ጊዜ ችግር ነበረ ቀደም ስታነሳልኝ ምናምን እና በእነዚህ ውስጥ ሁሉ እንዴት ነው የምታልፈው ምናምን እላለሁኝ። ይሄ ጥንካሬ ከየት ነው? እና አንዳንዴ ምን ነው እኔ ምን ቦጣኝ ምናምን ብለሽ አታውቂም? እውነት ልብዬ አላቅም። ሁሌ አንድ ነገር ሳቀድ ፕላን ኤ ፕላን ቢ ያለኝ አልችልም እንዳልከው የለም እኔ ጋር ሁሉንም እችላለሁ ነው የምለው እና አድርገዋለሁ። ያው ባይሳካ ደግሞ ተማርኩበት ነው የምለው። አለመሳካት እኔ አይከፋኝም። ማልወዶ ዝምታ ነው ማልወዶ። ዝምታ ደስ አይለኝም። ግን አሁን ለምሳሌ አንድ ነገር ጠይቄ አይሆንም ካልከኝ ደስ ነው የሚለኝ። ይሆናል ከሆነ ይሆናል።
ግን ዝም ካልከኝ ግን በጣም ይጨንቀኛል። ለምንድን ነው አጓጉል ነው የምትሆነው። ከዛ ቀጣዩ ስቴፕ ሄዳለሁ። አሁን ኖ ካልከኝ በቃ ሚኪ ነው ብሎኛል፣ ቀጣዩ ምንድነው ማድረገው ወደ ፕላን ቢ ሄዳለሁና እግዚአብሔር ይመስገን እስከዛሬ ትልቁ እንዳልኩ እዚህ ግቢ ውስጥ ሁሉም ሰው አይነት አለ። ሁሉም ሰው ይጸልያል። እኔ እምነት አያገባኝም። በሚያመልከው አምላክ ይጸልይ። ያ እዛ ቡራኬ ጥንካሬ ይሰጣል። እኔ ሁሉ እግዚአብሔር እንዳመሰገንኩት ነው እና የዛ ይመስለኛል እንግዲህ እያስ ነገሮችን ያሳካው ነው። በዚህ አጋጣሚ በጣም አመሰግናለሁ አንተን በኮሮና ጊዜ ያረክልኝ ውለታ እኔ ሳይሆን ልጆችና እናቶች ይመስክሩ። በር ተዘግቶ በነበረበት ሰዓት ላይ በራችን የከፈተልን ይሄ እንደዛ ነው። አሁን ቀደም እንደዛ ስታመሰግን ነበር። ኮሮና ስለ ምን አደረኩና ሲል ነው እኛንን መናቀር ግን የተደረገለት ያቃል። በጎ አድራጎት ድርጅቶች በአጠቃላይ ይሄ የሚሰራው ስራ ውስጡ አንቺ የምትሰሪው በየቦታው የሚሰራው ስራ ህብረተሰቡ ላይ የሚያሳርፈው ነገር እንዴት ነው? አሁን ስታዩ ተጽዕኖ ጥሩ ሆኗል። አሁን ትንሽ ህብረተሰቡ ላይ በደንብ እየገባ ነው። በፊት ግን ከ10 ዓመታት በፊት ግን በጣም እንቸገር ነበር። ባለሙያ ልትቀጥር ስትይ ኤንጂኦ ነው ከተባለ ብሩ ላይ ነው የሚወጣው የነበር በጣም ትልቅ ችግር አለ። ህብረተሰቡ ደግሞ በማለት በላ ነው ትባያለሽ። ቀጥታ የሚመጣው ብር ከየትም ይምጣ የሚመጣው ብር አንቺ ልትበይው ነው እንጂ ደግሞ እውነትም ነው። አንዳንድ ቦታዎች ላይ አንዳንድ ላይ ቀጥታ ለልጁ ላይ ደርስ ይችላል፣ ለእናትየው ላይ ደርስ ይችላል። መንገድ ላይ የሚበላበት ነገሮች አሉ። እንደገና ደግሞ ህብረተሰቡ ላይ በጣም ጥሩ ትንሽ አመለካከት ነበር የነበረው። አሁን ግን በጣም ተቀይሯል። ህብረተሰቡ ላይ በጎ ፈቃደኛ እየሆኑ እየመጡ ነው። በየቦታው ላይ ግድ ሙዳይ ጋር ሳይሆን የትኛው በጎ አድራጎት ላይ እየሄዱ በጎ ፈቃደኛ እየሆኑ ነው። ማጣራት በሚፈልጉት መንገድ ገብተው እያጣሩ ነው። ትክክል ያልሰራውንም ረፍ ወይም ደግሞ እንዲለቅ ይደረጋልና አሁን ያለው እንትኑ ጸባዩ የአገሪቷ ሁኔታ ላይ በጣም ጥሩ ነው ያለው። ከሙዳይ ጋር መስራት በአንድ ድንጋይ ሁለት ወፍ አይነት ነገር ነው። ለምሳሌ በጣም አስጨናቂው ነገር አሁን እንደዚህ አይነት የእርዳታ ድርጅቶች ላይ አስጨናቂው ነገር ገንዘብ መለመን ነው። የሰው ፊት ማየት በጣም ከባድ ነገር ነው። ይሄንን ቀይረሽዋል አንቺ ስራ ትሰሪያለሽ። የሚገኘውን ነገር ወደ እነዚህ ልጆች የምታመጪውና እንደ ሶሻል ሪስፖንሲቢሊቲ ያለባቸው አካላት እንዳሉ ይሰማኛል። እና በዚህ አቅጣጫ ሄድሽበት እንትን አለ። አሁን ነው ትንሽ እየመጡ ያሉት እንደሱ። አሁን ሶሻል ሪስፖንሲቢሊቲ የሚባለው አሁን በፊት አልነበረም። አሁን ግን ጥሩ ነው እየመጡ ነው ያሉት። እኛም እንጠይቃለን አንዳንድ ጊዜ ግን ብዙ ተቀባይነት አይኖርንም ነበር። ሞር ወደ ቢዝነሳቸው ላይ ነው ፎከስ የሚያደርጉትና እርዳታ ድርጅት ገና ሲባባሉን ሲሰሙ ጥሩ ነገር የሚያቀርብ አይመስላቸው። ምንም ማንኛውም ነገር የምታመርተው ነገር ጥሩ ነገር ነው ኳሊቲ ነው ብሎ አያስቡትም። አሁን ነው እየተገባቸው ወይ ደግሞ ስትሞክሪ ነው ጥሩ ነገር ነው ብለው ማምጣት የጀመሩት እንጂ በፊት ላይ ከባድ ነበር። በቃ በጎ አድራጎት ስለው ቀጥታ አንደኛ ለማይነ መለመን አለብህ ወይ ደግሞ ያያስከው ነገር ደግሞ ያው ትንሽ ብር ማግኛ ነው ብለው ነው የሚያስቡት። ጥሩ ነገር ይዘቀረብካ አይመስላቸው። እኛ ግን በተቻለን አቅም ትራንስፓረንት የሆነ የምንሰራቸው ማንኛውም ስራዎችን ሰው ታች ድረስ ገብቶ እንዲያየው በእኛም ስም ደግሞ የሚደረጉ ነገሮች አሉ። አሁን አንዳንዴ ለምሳሌ ሙዳይ እንጀራን ተብሎ ማይሆን ነገር የሚያቀርቡም አሉ። እንግዲህ ስለዚህ አሁን ያ ሰው እኛ እውነቱን ተናግረን ነው የምናቀርበው። ማንኛውም ነገር ስናቀርብ እንዲሁ 5-10 ወደፊት አመት ምን እንጠብቅ? የመጀመሪያ ቦታችን ላይ መቀመጥ አለብን። የመጀመሪያው እቅዳችን እሱ ነው። ሁለተኛ ደግሞ የምንሰራቸውን ስራዎች በሰፊው አዲስ አበባ መውጣት እናስባለን። በቅርቡ ወጥተናል፣ ወደ ድሬዳዋም ገብተናል። ድሬዳዋም ላይ አንዳንድ ስራዎች እየሰራን ያለ ነው። ግን ይሄን የኛን ተሞክሮ ሙሉ ኢትዮጵያ ላይ በተለያዩ ቦታዎች ላይ ሰርተን ማገዝ እንደምንችል ለምነን ሳይሆን ራሳችን ሰርተን ራሳችንን ማገዝ የምንችለውን ኢትዮጵያ ላይ እናስፋፋለን ብዬ እመኛለሁ። ደግሞ እናደርገዋለን። እንዴ ይደረጋል። እኛ እናምናለን። እኛ ደግሞ የሚቀጥለው ስንመጣ በራሳችሁ ትልቅ ህንጻ ልጆች ተፍተፍ ሲሉን ለማየት ያብቃል አይደለ? አዎ ይሄኛው እንደውም እንደ ኃላፊነትም ግዴታም ነው አይደለም? እኛም የራሳችንን ማስተዋጽኦ ማድረግ አለብን። የእሁድ ቤት ቤተሰቦቻችንም ይሄን ኃላፊነት መጋራት አለብን። እናንተ በአሁን ቀጣይ ለስትሄዱ በእሁድ ቤት አንድ ልጅ ለማሳደግኛ ጋር በቀን 20 ብር ነው የምንጠይቀው። በወር 600 ብር ነች። ያ ማለት በ20 ብር እንግዲህ አንድ ልጅ ቁርስ ምሳራቱን በልቶ መማር ይችላል ማለት ነው። በወር 600 ብር ነው። በጣም ቀላል ነው። ደግሞ ለሁሉም 9923 የሁሉም ባንክ አካውንታችን ነው፣ ቴሌ ብራችንም ነው። ስለዚህ ሰው በዛ ማገዝ ይችላል። እስካሁን ላደረግሽው እግዚአብሔር ጥንካሬውን ሰጥቶሻል። በርችልን፣ እድሜና ጤና ይስጥሽ። አሜን። በእውነት በጣም ትልቅ ነገር ነው።